ابن المبارك የሚባሉ ዓሊም إنما الأعمال بالنيات የሚለውን ሲፈስሩ رب عمل كبير تصغره النية ورب عمل صغير تعظمه النية ትንሽ ስራ ነው ግን አጽድቶ አላህ እንዳለው ነብዩ እንዳስተማሩ ሊወጅህላ ከሰራው በእኛ ትንሽ ሊመስል ይችላል አላህ ዘንድ ግን ግዙፍ ይሁን በአንጻሩ ደግሞ ቀደም እንደተባለው እንደ ጂሃድ መስጂድ መገንባት ትላልቅ መሽሩዖችን ይሰራል ግን የሚሰራው ንያ ከጎደለውና ኢኽላስ ከጎደለው ዋጋ አልባ ይሆናል ከሁሉም ነገር በላይ መልፋት የሚያስፈልገው ለኢኽላስ ነው ይሄ የኢራዳ የንያ የዓላማ الذي خلق الموت والحياة ليبلوكم أيكم أحسن عملا የሚለውን አያ ضيل بن عياد የሚባሉ ሰለፍ ሲፈስሩ أيكم أحسن የሚለው أي أخلصه وأصوبه ብለው ፈሰሩት قيل يا أبا علي ما أصوبه وما أخلصه إنه أحسن የሚለው ቃል ትክክለኛ የጸዳ ምን ማለት ሆኖ ተብሎ ሲጠየቁ አንደኛ የሚሰራው ስራ ነብዩን ተከትሎ መሰራት አለበት ሕክማው ይግባንም አይግባንም ሁለተኛው ደግሞ ንያውና ዓላማው ኢኽላሱ ኢብቲጋኡ ወጅህ መሆን አለበት ይሄ ከሆነ ፈተና እናልፋለን ካልሆነ ምን ሰራው ስራ وجوه يومئذ خاشعة عاملة ناصبة ፊቶች ይከስማሉ ዱንያ ላይ ለፍተው ተክተው ገንዘብ ጊዜ ጨርሰው አላህ ፊት ሲቀርቡ ደግሞ ዋጋ አልባ ከመሆን አላህ ይጠብቀን ለኢኽላስ እንልፍ